አገልጋዮች እናንተ ላይ ትንቢት እንደምንናገረው እንዳይመስላችሁ። እኛ ጋር ሲመጣ እንዴት አቅም እንደምናጣ፣ እኛን ሚነካ ነገር ሲመጣ እንዴት እንደምንሸበር። ብዙ ማድጋ ሰብስቢና ከዛ ዘይቱን ገልብጪ አለ። የቱን ዘይት? የዘይት ማሰሮ አለኝ አለች እንጂ ዘይት አለኝ አላለችም። ማሰሮ ካለ ግን ዘይት አለ። መዘጋጀት ካለ መልስ አለ። እዳ ሆኖ የማይቀጥለው የጌታ እጅ ሲመጣ ነው። ለራሳችን እንኳን መሆን ማንችል ሆነን ሳለን ጌታ ሸክም ሊያሸክመን ከጀመረ በቃ አድሎናል። መጽሐፍ ቅዱስ የያዛችሁ ሁለተኛ ነገሥት ምዕራፍ 4ን ነው የምንካፈለው። ሁለተኛ ነገሥት ምዕራፍ 4 ከ38 እስከ 41 ያለውን ክፍል ነው የምንመለከተው። የመልእክቴ ርዕስ ጌታ የማይፈውሰው ነገር የለም የሚል ነው። አንድ ነገር አምናለሁ፣ ጌታ ከተናገረ እንደሚያደርገው። ስለ ፈውስ ከተወራ ፈውስ ይሆናል። ስለ ታምራት ከተወራ ታምራት ይሆናል። ይህ ምሽት የፈውስ ምሽት ነው። አሜን በሉ ባካችሁ። የሰው ብዙ ነገሩ ነው የሚታመመው። መታመም አካላዊ ብቻ አይደለም። በልባችን ባለው ልክ መዘርጋት አለመቻል መታመም ነው። ምናስበው ሌላ ምንኖረው ሌላ መሆን መታመም ነው። ህልም እኮ አለኝ ግን ምን ዋጋ አለው ማለት መታመም ነው። በዚህ ምሽት መንፈስ ቅዱስ ይፈውሰናል። ሃሌሉያ። ላምብብ ሁለተኛ ነገሥት ምዕራፍ 4 ከ38 እስከ 41 እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ኤልሳም ዳግመኛ ወደ ጌልጌላ በምድርም ላይ ራብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁን ምንቸት ጣድ፣ ለነቢያት ልጆችም ወጥ ሥራ አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅል ሰበሰበ፣ ልብሱንም ሞልቶ ተመለሰ። መትሮም በወጡ ምንቸት ውስጥ ጨመረው። ምን እንደሆነ ግን አላወቁም። ሰዎቹም ይበሉ ዘንድ ቀዱ። ወጡንም በቀመሱ ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ ሞት አለ ብለው ጮኹ። ይበሉም ዘንድ አልቻሉም። እርሱም ዱቄት አምጡልኝ አለ። በምንቸቱም ውስጥ ጥሎ ይበሉ ዘንድ ለሕዝቡ ቅዱ አለ። በምንቸቱም ውስጥ ክፉ ነገር አልተገኘም። አንገቶቻችን ዝቅ አድርገን እንጸልይ። ጌታ እንዲናገረን ኑሮ ያለ ጌታ ታክቶኝ ኃጢአቴ አስመርሮ ወደ ኢየሱሴ ብመለስ የእርሱ ደግነት ማርኮ በድል ጎዳና ብገባ ፍቅሩ ነፍሴን ቢነካ ግንባሬን ለጠላት ላንሳት ቃል ገባሁ ለጌታ። ስንጨነቅ የሚራራ ስናዝን ፈዋሻችን በበረሃ ዓለም ያለን ስንጠማ እርካታችን ዞሮ መግቢያችን ኢየሱስ ማረፊያችን አንተነ ብንክዳህ የወጣንም የድሃ ጎጆቻችን በመከራና በጭንቀቴ ሁሉ ጌታ አመልከዋለሁ። ኑሮ ያለ እርሱ ጉዳት ነው፣ ከእርሱ ጋር ግን ደስታ። የመልካም ሁሉ መሰረት ይመስገን ጌታ። ደንቆሮች የነበር መልካም ዜና ሰማን፣ ከብርና
መለወጥን ተረዳ ሞታን ስታስነሳ እውር ስታበራ አይናችን አይቶሃል ድንቅ ሥራ ስትሠራው የናዝሬቱ ኢየሱስ ከእኛ ጋር ያለው የሚናወጠውን ወጀብ በስልጣን ያዘዝከው ስምህ አይጠገብም ደግመን ብንወድሰው ስምህ አይጠገብም ደግመን ብንወድሰው ስምህ አይጠገብም ደግመን ብንወድሰው ስምህ አይጠገብም የተጣለው የሚያነሳ ያዘንን የሚያጽናና ማን አለ እንደ ጌታ ማን አለ እንደ ጌታ ማን አለ የተጣለውን የሚያነሳ ያዘንን የሚያጽናና ማን አለ እንደ ጌታ ማን አለ ኑራ በጋራ 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 ማን አለ Rebazapides caprazobor capor de varios Reberibanis sobagalarti maridobos ያለ ጠባሳ የሆነ ፈውስ ይሆንልናል ዛሬ ማታ ተዲሞር ካባር ደቤሪዲቦስ ሎቮሪ ፓጋቦሬ ጂባካቦራ ብዙ የተከደኑ ነገሮችን የሚገልጥ እጅ አየሁኝ አሁን ለሰው ያልነገርነውን የተሰወረውን ነገር ሁሉ ጌታ ይፈውሰዋል ማን አለ እንደ ጌታ ማን አለ እንደ ጌታ ማን አለ ኡራባራባራባራባራ ማን አለ ማናባጋባራ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 babarabarabag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 
ብዙ ይቅር ነው እግዚአብሔር ፍቅር ነው ሩሩ ነው ጌታ ባለ ብዙ ምሕረት ባለ ብዙ ይቅር ነው እግዚአብሔር ፍቅር ነው ሩሩ ነው ጌታ አልቦጋማንተ ሪዶቦስ ኮማንተ ዲዳሞር Bagaba sati daga danda ragabaga daga borraga boguru duguru Hallelujah አቤቱ ፈውሰን እኛም እንፈወሳለን አድነን እኛም እንድናለን ጠግነን እኛም እንጠገናለን አንተ መተህበት ማይፈወስ ቁስል የለም ቃል ተናግረህበት ማይጽናና የለም ሁሉ ይሰማሃል ሙታን ይሰሙሃል ግዑዛን ይሰሙሃል የወደቁ ይሰሙሃል የደረቁ አጥንቶች ይሰሙሃል ቃል ተናገር ጌታ ሆይ ቀና የሚያደርግ ቃል ተናገር አጥንት የሚያለመልም ቃል ተናገር ይኸው በቅንነት በፊት ተቀመጠን ልባችንን ከፍተን በፊት ተቀመጥ የባራ ባራ ካማንቶራ ካባራባራስ መሰላል ሳይኖር ከፍ ይያሉ የሚወጡ ሰዎች በመንፈስ ያየው በእጄ ምንም የለም እያላችሁን ያሻግራችኋል ይላል ጌታ
ተስፋ የምታደርጉት ነገር በእጃችሁ ሳይኖር እኔ ያሻግራችኋለሁ ይላል ጌታ። በቃ ዝም ብላችሁ ለመሻገር ተዘጋጁ። ዛሬ ማታ ዝም ብላችሁ ለመፈወስ ተዘጋጁ። ሎባራ ካቦራባ የተዘረጋ እጅ አለ በመካከላችን። እስራትን የሚፈታ የጌታ እጅ አለ በመካከላችን። ዶቦራ ካማንታ የብዙ ዓመት በሽታ የሚያንከባልል እጅ አለ በመካከላችን። ይሄ እጅ የኢየሱስ እጅ ነው። ላማጋዲና ማሴቦራ ካሞራ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። ይሄ የቆሰለ እጅ ሊፈውሰን ተዘርግቷል። አና ዜፓራ ካማሃዲና ሰው በእግሩ እንደሚራመድ በአንዳንዶች ቤት ተከምሮ ያለ አመድ እንደ ሰው በእግሩ እየተራመደ ሲወጣ አያለው። አበሳን ከሕዝቤ ድንኳን አባረራለሁ ይላል ጌታ። ሃሌሉያ! ላንተ ብቻ ክብር ይገባል ጌታ ሆይ። በቃ ተቆጣጠረን። ግዛው ይሄን ጉባኤ፣ ግዛው አካባቢውን፣ ግዛው እኔን ብላቴና ጌታ ሆይ። ኢየሱስ የሚከበርበት ነገር ብቻ በመካከላችን ይሆን። ተመስገን በኢየሱስ አሜን። አስገራሚ የሆነ የጌታ ክብር በመካከላችን አለ። ሃሌሉያ ሃሌሉያ። ጌታንማ እስከዛሬ ማቃው አይመስለኝም እስክንል ድረስ አስገራሚ አስፈሪ የጌታ ክብር በዚህ መሃል አለ። ሃሌሉያ። ሁለተኛ ነገሥት ምዕራፍ 4 የነቢያት ልጆች ስለገጠማቸው ከባድ ፈተና፣ ከዛም ፈተና በእንዴት አይነት የሚገርም ጉብኝት እንደወጡ የሚያሳይ የመጽሐፍ ቅዱስ ክፍል ነው። እነዚህ የነቢያት ልጆች በእግዚአብሔር ሰው በኤልሳ ላይ ባለው ጸጋ አይነት እንዲያገለግሉና እንዲገለጡ የተመረጡ፣ ትውልድን ነፃ እንዲያወጡ የተመረጡ ወጣቶች ናቸው። ከራስ አልፎ ለሌላው መትረፍ መባረክ ነው። ለራሳችን እንኳን መሆን ማንችል ሆነን ሳለን ጌታ ሸክም ሊያሸክመን ከጀመረ በቃ አድሎናል። አቦ ምንጣጣ ነው አይባልም። አግኝተን ነው ሸክም መሸከም፣ አግኝተን ነው ጌታን ማገልገል። ከልጆቻችን በጣም እንደሚታዘዘን ምናስበውና ምናምነው ልጅ ላይ ኃላፊነት ምናበዛው ለምን ማመናችን እኮ ነው። እኔ ላይ ምን አይታችኋል ብሎ ቢነጫነጭ ቀረበት። ያሸከመን ጌታ የተመሰገነ ይሁን። እነዚህ ብላቴኖች በጌታ ነው የተመረጡት። በኤልሳ እግር ስር ሆነው ይሰለጥናሉ፣ ይታጠቃሉ፣ ይማራሉ፣ ይዘጋጃሉ። የሚዘጋጁት ዝግጅት በንግግር ብቻ አልነበረም። የሚዘጋጁት ዝግጅት ኤልሳ ወደሚያገለግልበት ቦታ ሁሉ እየወሰደ በሱ የሚገለጠውን የእግዚአብሔርን ክብር እንዲያዩ ያደረገ መንፈሳቸውን ከፍ ያደረገው ነበር። ለካስ ነገርየው እውነት ነው እንዲሉ፣ ተረት ተረት አይደለም ለካስ እየተወራልን ያለው እንዲሉ እንደነሱ ሰው በሆነው በኤልሳ እግዚአብሔር የሚሰራውን ነገር እንዲያዩ እድል ይሰጣቸው ነበር። አስገራሚ ታምራቶች እዚህ ምዕራፍ ላይ ራሱ ሆነዋል። ልጆቿ በባርነት ሊወሰዱባት ያለች በዕዳ የተያዘች ሴት ባሏ የሞተባት ኤልሳ ጌታ በሰጠው ጸጋ ትንቢት ተናግሮ የዘይት ምንጭ ቤቷ አፍልቋል። ዕዳ ሆኖ የማይቀጥለው የጌታ እጅ ሲመጣ ነው። የሌለውን ዘይት አምጥቶታል። እንዴት ደስ ይላል! የተሳቀቁትን ነፃ ማውጣት። ልጆቿ በባርነት ከሚወሰዱ እሷ ብትወሰድ ትመርጣለች እናቲቱ።
ባሏ ነብይ ነው። ባሏ በነበረበት ዘመን ቤታቸውን የሚያጨናንቅ ሰው ብዙ ነበር። ባሏ ከሞተ በኋላ የሚጎበኝ ጠፋ እንጂ። እሷም ብልህ ናት፣ ብር አሰባስቡልኝ ብላ ማስታወቂያ ለመስራት አልወጣችም። ወደ እግዚአብሔር የመጣችው የሰው እጅ የሆነ ስም አያጣው። ሰው የሆነ ነገር ካረገላችሁ የሆነ ነገር አያጣው። የጌታ እጅ ይሻለናል። ለባርካችሁ የጌታ እጅ ላይ ብቻ ሆኑ። ጌታ በየትኛውም ዘመን በማንም እጅ ላይ ያስቀምጣችሁ። እሱ ብቻ ይባርካችሁ። እሱ ብቻ መንገዳችሁን ያቅናላችሁ። ብዙ ማድጋ ሰብስቢና ከዛ ዘይቱን ገልብጪ አለ። የቱን ዘይት ይመጣላ? የዘይት ማሰሮ አለኝ አለች እንጂ ዘይት አለኝ አላለችም። ማሰሮ ካለ ግን ዘይት አለ። መዘጋጀት ካለ መልስ አለ። ማድጋው እንጂ የጠፋው ዘይቱ አልጠፋም። ይህን ታምራት ሲያዩ በእኛም ህይወት እንዲህ ነው ነፃ የማውጣት አገልግሎት የሚገለጠው። ልባቸው እየሞቀ መጣ። ደግሞ የሆነች ሴት ቤት እሷ ጋብዛው ገብቶ ኤልሳ ሰገነት አዘጋጅታለት በእሷ ዘንድ እየኖረ ምንድነው የጎደላት ብሎ ሲጠይቅ ምንም አልጎደለኝም ደህና ነኝ ሰላም ነኝ ብላ፣ ግን ግያዝ የኤልሳ ሎሌ ብዙ ነገር አጣርቶ ልጅ የላትም ብሎ ቢያመጣ ምንም የማይፈራው እግዚአብሔር ሰው ኤልሳ እንደ ልማዱ አፉን ከፈተ። በሚመጣው ዓመት አለ። እግዚአብሔር የሆኑ ሰዎች የትም ቦታ መልእክት አላቸው። ኢንፎርሜሽን አጣርተው ሁኔታው እንዴት ያስኬዳል አያስኬድም ብለው ደመና አይተው አይናገሩም። እና ተናገረ በሚመጣው ዓመት ወንድ ልጅ ብሎ እና ወለደች። ይሄም አገልግሎት አላቸው ለካስ እነዚህ ልጆች በሚያዩት ነገር ሁሉ ስለ ነገ ትልቅ ተስፋ እየታያቸው ነው። ደግሞ ይሄ በትንቢት የመጣው ልጅ ሲሞት ሲደነግጡ ኤልሳ በላዩ ላይ ተጋድሞበት የእግዚአብሔርን ቃል ተናግሮበት እንደገና ወደ ህይወት መልሶታል። በቃ ምን አለፋችሁ ይሄ አገልግሎት በጣም ለየት ያለ አገልግሎት ነው። ለዚህ የተመረጥነው አይገርምም? ዘራይቱ አይመርጥም። ትላንትና ናይቱ አይመርጥም። ሰው እንደሚያይ አያይም። ከኛ የሆነ ነገር ምንም ስለሌለ ለራሳችን ክብር መውሰድ አንችልም። እኔ በእናቴ ማህፀን ሳለሁ መልእክት የመጣልኝ ሰው ነኝ። እና አሁን ብታበይ አሁን እኔ ስለ ጾምኩ ነው ብል እናቴ ማህፀን ስቶኝ እየጾምኩ ነበር። ወንድሞቼ እናቶቼ እግዚአብሔር ሲመርጥ ራሱን ተማምኖ ይመርጣል። መልእክቴ ከዚህ በኋላ ነው። በሚያዩአቸው በብዙ ተአምራቶች ልባቸው እየሞቀ የመጣው የነቢያት ልጆች አሁን ባነበብኩት ክፍል ላይ እንደተመለከትነው ከባድ ፈተና ውስጥ ወደቁ። ይሄ ፈተና ሌላ ሰው ቤት የመጣ ፈተና አይደለም። እነሱ ህይወት ላይ የመጣ ፈተና ከባድ ረሃብ ሆነ። የተራበ ህዝብ መጥቶ ራበን አይደለም ያላቸው፣ ራሳቸው ናቸው የተራቡት። የሌላው ዕዳ እንደሚከፈል መልእክት ማምጣት ቀላል ሊሆን ይችላል። ራስ ላይ ዕዳ ሲመጣ ኢንጂሰስ ኔም ማለት ግን ከባድ። እኛ አገልጋዮች እናንተ ላይ ትንቢት እንደምንናገረው እንዳይመስላችሁ። እኛ ጋር ሲመጣ እንዴት አቅም እንደምናጣ፣ እኛን ሚነካ ነገር ሲመጣ እንዴት እንደምንሸበር፣ ሌላውን ነፃ ስለማውጣት ማሰብ ትተው ስለ ረሃባቸው ማሰብ ጀመሩ። ተያዙ በገጠማቸው ነገር። የአገልግሎት ሙቀታቸው ጠፍቶ እንሻገረው ይሆን? እናልፈው ይሆን? ሌላውን እናሳልፍ ይሆን ማለት ትተው እናልፈው ይሆን? ወደ ራሳቸው መመልከት ጀመሩ። ተፈተኑ፣
ከሰማይ እናወርድ ይሆናል። ብዙ ታምራቶች በእጃችን ይገለጡ ይሆናል። ግን ምን እናልፍባቸው የህይወት ምዕራፎች አሉ። ምን እናልፍባቸው የዝምታ ምዕራፎች አሉ። አንገት የደፋውን ቀና የማድረግ አገልግሎት ብዙ አገልግለን ይሆን ይችላል። ግን እኛም አንገት ምን ደፋበት አንዳንድ ነገሮች ውስጥ እኮ እናልፋለን። አይገርማችሁም? በዚህ ሁኔታ መካከል እያሉ ኤልሳ መጣና አሁን በደንብ ስሙኝ፣ ለሎሌው ለጊያዝ እንዲህ የሚል ትእዛዝ ሰጠ። ታላቁን ምንቸት ጣድ ለነዚህ ለነቢያት ልጆች ወጥ ስራ አለው። ይሄ የጥያቄያቸው መልስ ነው። እንዲበሉ ታዘዘላቸው። ካሉበት ፈተና እንዲወጡ አቅጣጫ ተሰጠላቸው። በኤልሳ አፍ የሚነገር ነገር በሙሉ ሲሆን ስላዩ እርግጠኛ ነበሩ እንደሚበሉ። ጊያዝም በተሰጠው ምሪትና ትእዛዝ መሰረት ወጥ መስራት ጀመረ። ጊያዝም እኮ ከተራቡት መሃል ነው፣ ግን የታዘዘውን ያደርጋል። ጊያዝ ወጡን እየሰራ እያለ በተስፋ እየጠበቁ የነበሩት የነቢያት ልጆች ከመካከላቸው አንዱ ብቅ አለና ይህንን የሚሰራውን ወጥ ሲያየው አነሰበት መሰለኝ። የሚያጠግብ አልመሰለውም፣ ትንሽ ሆነበት። ወንድሞቹ በልተው የሚጠግቡ አልመሰለውም። በቅንነት አንድ ነገር አሰበ። ወደ ሜዳ ሄደና ብዙ ቅጠላ ቅጠል ሰብስቦ በልብሱ ሞልቶ ተመለሰና ወጡ ውስጥ ጨመረው። ምን ለማድረግ? ወጡን ለማብዛት። ልብ በሉ፣ ይሄም ብላቴና የተራበ ነው። ዋጋ እየከፈለ ያለው ለወንድሞቹ ነው። ይሄን ሁሉ ርቀት እየሄደ ያለው ለወንድሞቹ ነው። አገልግሎት እየጀመረ ነው ያለው። በቃ ሸክም መሸከም እየጀመረ ነው ያለው። ማንም ሳያዘው በራሱ ተነሳሽነት እየተጓዘ ነው ያለው። ወንድሞቼ፣ አንዳንድ ሰው አለ በጣም ሸክም የሚሰማው ሰው፣ መቀመጥ የማይችል ሰው፣ ከራሱ ችግር ይልቅ የወንድሞቹ ችግር የሚታይ፣ ወንድሞቹን ለማገዝ የሚሯሯጥ ሰው አለ። ይሄ ብላቴና እንደዛ ነው። ወጥ ሰሪው አንድ ጊያዝ ነበር የታዘዘው። ሁለተኛ ወጥ ሰሪ ተጨመረ። ወጡ መብዛት ጀመረ። ለሁለት ወጡን መስራት ጀመሩ። እዚህ ጋር ያሉት ይጠብቃሉ። ትእዛዝ ወጥቶልናል፣ ወዴትም አንሄድም፣ ስፍራችን አንለቅም፣ እንበላለን ብለው ይጠብቃሉ። በዚህ መሃል ወጡ ተሰርቶ እንዳለቀ ሲቀምሱት አስደንጋጭ ነገር ሆነ። ከባድ ጩኸት ተሰማ። ጩኸቱ ምን አይነት እጅ የሚያስቆረጥም ምግብ ነው የሚል የደስታ ጩኸት አይደለም። ይህንን የሰሩ እጆች የተባረኩ ይሁኑ የሚል የምርቃት ጩኸት አይደለም። ጩኸቱ የድንጋጤ ጩኸት ነው። የእግዚአብሔር ሰው ሆይ ሞት አለበት ብለው ጮሁ። ሊበሉም አልቻሉም። ይህን ሁሉ ሰዓት የጠበቁት ለመሞት ነው። ከባድ ጩኸት። ራበን ብለው ከጮሁት በላይ መሞታችን ነው ብለው የጮሁት ይበልጣል። ምን መዓት ውስጥ ነው የገቡት? ያለ ፕሮግራማቸው የመጣባቸው ጣጣ ምንድነው? የሌላውን እንቆቅልሽ ይፈታሉ ተብለው የተመረጡ የነቢያት ልጆች መሞታችን ነው የሚል ሮሮስ ገቡ። ነጋቸውን ረሱ፣ አገልግሎታቸውን ረሱ። ባጭር የሚቀሩ መሰላቸው። በህይወት ጎዳና ውስጥ ያልጠበቅናቸው ነገሮች ይመጣሉ። እዚህ መሃል የተጎዱ ሶስት ወገኖች አሉ። የመጀመሪያው ወገን ጊያዝ ነው። ጊያዝ በታዘዘው ትእዛዝ መሰረት ነው ወጥ የሰራው። ከተሰጠው ምሪት አልወጣም።
ሰርቶ ደክሞ ዋጋ ከፍሎ ስለምን መጨረሻው ተበላሸበት? ምግቡ ተመረዘ እኮ። ምን አጠፋ ጊያዝ? ከተነገረው ቃል አልወጣ፣ ምሪት አልሳተ። ታዲያ ለምን ተበላሸበት? ማን ነው ይሄንን ጥያቄ የሚመልስለት ለጊያዝ? ማን ነው ቀና የሚያደርገው? በእግዚአብሔር ምሪት መሄድ ከንቱ ነውን እንዲል የሚያደርግ ነገር የገጠመው፣ ዋጋ የከፈለበትን በዜሮ የሚያባዛ ነገር የገጠመው። በምን ይጽናናል? ምግቡን በልተው ቢሞቱ ጊያዝ የሰራው ምግብ ገደላቸው እኮ ነው የሚባለው። ምንድነው ማድረግ የሚችለው ጊያዝ? ማን ነው የሚፈውሰው? ሁለተኛ የተጎዳው ወገን ቅጠላ ቅጠል አምጥቶ የጨመረው ብላቴና ነው። በቅንነት እኮ ነው ያደረገው። ለወንድሞቹ ብሎ እኮ ነው ያደረገው። ላብዛ ብሎ እኮ ነው ያደረገው። ለመርዝ ብሎ አልጀመረ። ሞቲቭ እኮ ንጹህ ነው። ግን ወጡን እኮ መረዘው። መርዝ ይዞ ማምጣቱን አላወቀም። የእግዚአብሔር ምሪት የሌለበት ቅንነት ጣጣ ይዞ ሊመጣ ይችላል። ደግነት የእግዚአብሔር ምሪት ከሌለበት ብዙ ዋጋ ያስከፍላል። እግዚአብሔር ብቻ ነው ፍጹም። የእግዚአብሔር መንገድ ብቻ ነው ንጹህ። ይሄ ብላቴና፣ ይሄ ቅን ከነቢያት ልጆች አንዱ ነገ ትልቅ አገልግሎት የሚጠብቀው በአገልግሎቱ ጅማሬ ተሰበረ፣ አንገት ደፋ። ማን ነው ቀና የሚያደርገው? ቅንነት ልክ አይደለም ማለት ነው። ዝም ብሎ ቁጭ ማለት ነበረበት ማለት ነው። ምን አይነት ጉዳት ነው! አይገርማችሁም? የጊያዝንም ስራ ያበላሸው እኮ ብላቴና ነው። ብቻውን ቢደክም ምን አለ? ግን ሳያቅ የጊያዝን ስራ አበላሸ። ሳያቅ የብላቴኖቹን ተስፋ ጨለመ። ብላቴኖቹ እኮ ቢበሉም ይሞታሉ በመርዙ ምክንያት፣ ባይበሉም ይሞታሉ በረሃብ ምክንያት። ተስፋቸው እንዲጨልም ያደረገው ይሄ ብላቴና ነው። ግን በቅንነት ባረገው ነገር በምን ይፈወሳል? ማን ይጠግነዋል? ቤተሰቦቻችሁ ላይ ዛሬ ማታ ፈውስ ይሆናል። የማያምኑ ቤተሰቦች ያሏችሁ ፈውስ ይሆናል ዛሬ። ጌታ መንፈስ ይናገረኛል። የተጣለውን የሚያነሳ ያዘነ የሚያዝናና ማናለ እንደ ጌታ? ማናለ እንደ ጌታ? ማናለ? ያ ሁሉ ሙቀት የተጠፋ፣ ያ ሁሉ ለማገልገል ያለ ግለት የተጠፋ። ሶስተኛ የተጎዱት ወገኖች እነዚህ ሲጠብቁ የነበሩት ብላቴኖች ናቸው። ስፍራቸውን ሳይለቁ በአቋራጭ መንገድ ሳይሄዱ ወጥ ስራላቸው የሚለውን ትእዛዝ ሰምተው ቁጭ ብለው ጠብቁ። የራስን አማራጭ ሳይጠቀሙ ዝም ብሎ ጌታን መጠበቅ ከንቱ ነውን? ምን አይነት የሚሰብር ነገር ነው! አንድ ምድር ላይ አንዲት እህት ሁለት ልጆች አሏት እና ሁለተኛ ልጇ መቆምም መራመድም መናገርም አይችልም። ቸርቿ ካለበት ወደ 40 ምናምን ኪሎ ሜትር ርቃ ነው የምትኖረው። አንድም ፕሮግራም አትቀርም። እየነዳች ቤንዚን እያቃጠለች ወደ ቸርች ትመጣለች። ልጆቿ እያደጉ መጥተዋል። ሁለተኛ ልጇ መቆምም መናገርም መራመድም ስለማይችል ትምህርት ቤት ልታስገባው አልቻለችም።
አገልግዬ በመጨረስበት ቀን ላይ መጣችና ይሄን ታሪኳን ነገረችኝ። እግዚአብሔርን በታማኝነት ለማገልገል ሞክሬያለሁ። ይሄንን እንቆቅልሽ ጌታ በቤቴ ለምን እንዳስቀመጠ አላውቅም። መኪና ካቆምኩ በኋላ ልጄን ተሸክሞ ወደ ቸርች ማምጣት ከባድ ፈተና ሆኖብኛል አለች። እና ከዚህ በኋላ ቸርች ለመምጣት አልችልም። ለፓስተሬም ነግሬዋለሁ። አገልግሎቶችን በቪዲዮ ይልኩልኛል። በቃ ቤቴ ሆኜ እከታተላለሁ። ከዚህ በኋላ ቸርች መምጣት አልችልም። በቃኝ። ወደ ሀገር ቤትም እመለሳለሁ። ትምህርት ቤት ማላስገባው ልጅ ነው ወይ ማሳድገው? በቃኝ ብላ ስቅስቅ ብላ ለቀሰች። እሷን ያወራኋት ፓስተሯ መጥቶ ትንሽ ነገረኝ። ለኔ መበርታት ምክንያት እሷ ነች። እኔ እዚሁ ቸርች ነው የምኖረው። እዚሁ ቸርች ኖሬ ተስፋ ቆርጬ አላገለግልም ስል በሰዓቱ ትመጣና ፓስተር ብላ ታስነሳኛለች እና በደንብ ጸልይላት አለኝ። ይሄንን እንቆቅልሽ ማን ይፈታል? ይሄን ጥያቄ ማን ይመልሳል? በጌታ ፊት ደፋ ቀና እያለች እየኖረች የቸርቹ ፓስተር የምትመስለው እሷ ነች። ብዙ እየደከመች እየሰራች ብዙ ገንዘብ እየከፈለች እየኖረች ማይራመድ ልጅ ማይናገር ልጅ በቃኝ አለች። ምን ልበል? ምን ቃል አለኝ? ምን ልናገር? እስቲ አምጪው አልኳት። አመጣችው ተሸክማ እና እግሬ መሃል አስገብቼ አቀፌው። በቃል መናገር ስላቃተኝ ዝም ብዬ አቀፌው አለቀሱ። በጣም አዘንኩ። እንባችን ይናገር የለ? እንባችንን እንደ ጽሑፍ ያነባዋል እኮ ጌታ። አልቅሼ ሲወጣልኝ ወሰጂ ልጅሽን ብዬ እኔ ተንበረከኩ። ሰው እየወጣ ነው ከአዳራሹ፣ እኔ ተንበረከኩ። ተንበርክኬ ሁለት ነገር ነው ማሰበው። አንደኛ እኔ እሷን ያክል ታማኝ ነኝ ወይ ብዬ ራሴን እያየሁ፣ በብዙ ሸክም ውስጥ ሆና ግን በታማኝነት 40 ምናምን ኪሎ ሜትር እየነዳች ቤንዚን እያቃጠለች ትመጣለች። ልጇን ተሸክማ ትወጣለች ወደ ቸርች። እኔ ትንሽ ፈተና ቢገጥመኝ እንደሷ ጸናለሁ ወይ? እኔ አገልጋይ ነኝ የምለው በያንዱ ራሴን እያየሁ ነው። ሌላኛው ግን ጌታ ሆይ ለምን እንዲህ እንድትፈተን ፈቀድክ? አንዳንድ ጊዜ እንቆቅልሽ አለ መፍትሄ የሌለው የሚመስል ቁስል፣ ጠባሳ፣ አንገት የሚያስደፋ ነገር፣ እንዳንቀጥል የሚያደርግ ነገር። አይገርማችሁም? በነጋታው ግን ነገር ተቀየረ። ቮይስን ያስቀመጠችልኝ በነጋታው በጠዋት ከእንቅልፍ እንዳልረብሸው ብላ ይመስለኛል። ልጄ ድምፁን አሰማ። ገና ከእንቅልፉ ሲነሳ ባባ ብሎ አፉን ከፈተ አለች እና አባትየው ደንግጦ ትልቁ ነው ትንሹ ነው ብሎ ተጠራጥሮ ኪችን ነበራለች። ከኪችን መምጣት ሲጀምር ልጁ ካልጋው ወርዶ እየሮጠ ወደ አባቱ መሄድ ጀመረ። አቤት እግዚአብሔር! መፈወስ የሚያውቅ፣ ቀና ማድረግ የሚያውቅ፣ መጠገን የሚያውቅ፣ ማጽናናት የሚያውቅ ዛሬ በዚህ ቤት እንዲህ ይሆናል። አንገት ያስደፋኝ ያሳነሰኝ ከወዲህ ወዲያ ያንገላታኝ አንተ ስትመጣ በነገሬ ላይ ሸሸኝ ጠላቴ አንተን ከሩቅ ሲያይ በእውነት ጌታነ ግነን በኔ ላይ ተውኝማ ተውኝ ጌታ አይችልም አትበሉኝ ሁሉን ችሎ አይኔ ስላየ ይሄ ጌታ
ከሰው የተለየ ተውኝማ ተውኝ ጌታ አይችልም አትበሉኝ ሁሉን ችሎ አይኔ ስላየ የኔ ጌታ ከሰው የተለየ ኢላባራራ ባጋራ ሃሌሉያ ሲቀንጃችሁ ልባችሁ ላይ ጫኑ አንገት ያስደፋኝ ያሳነሰኝ ከወዲህ ወዲያ ያንገላታኝ አንተ ስትመጣ በነገሬ ላይ ሸሸኝ ጠላቴ አንተን ከሩቅ ሲያይ በእውነት ጌታነ ግነን በኔ ላይ ተውኝማ ተውኝ ጌታ አይችልም አትበሉኝ ሁሉን ችሎ አይኔ ስላየ ኧረ ተውኝማ ተውኝ እሱ አይችልም አትበሉኝ ሁሉን ችሎ አይኔ ስላየ የክፉ ዘመን ጠላት ከቦኝ ነበር ከፊቴ ብርሃን እንዳላይ ከልሎ አየሁ በጌታዬ ተጥሎ ሰይጣን በሰራው አፈረ ሊያስረኝ ወጣው ታሰረ ሊበላኝ ያሻው ተበላ እኔ ግን አለሁ በተድላ እግዚአብሔር ተራራዬ አናግረው እንዲህ አለው ታላቅ ተራራ ሆይ አንተ ምንድነህ በልጄ ፊት ደልዳላ ሜዳ ትሆናለህ አለው ናደው ደለደለው ኦሆ ዛሬ የምትገላገሉበት ምሽት ነው ወዳጆቼ ሆይ ሴቤሬ ባጋቦሮ ጎሮዲያ ቦሮጎ ሶፖራዲያ ቦሮዲያስ አለው ብዙ ተስፋ ያለኝ ባጭር ቀረው የምትሉ ማደርገው ነገር ግራ ገብቶኛል የምትሉ ልፈውስ እጄን ዘርግቻለሁ እያለ ነው ጌታ ኤላባራ ጋባራ አለው ናዶደለ ዶቦሮቦ ኢሊባሮጎቦስ ፕራዲያሎ ጋቦሮ ጀሪባራ ዲጋቦራ ባጭራት ቀርም ወዳጄ ሆይ እጀ ሰባራ ከሆንክበት ነገር መካከልን ያወጣሃል ይላል ጌታ እግዚአብሔር ሼቦራ ካቦሊ ጋቦራ ካቦሬ ጄቤ ጋራ ባራ ይሄንን ትልቅ ጸጋ ተሸክመ ባጭራት ቀርም ይላል ጌታ ኦዮ የፈውስ ምሽት ነው ሞት አለበት ግያዝ የሰራው ስራ ሞት አለበት ብላቴና ያመጣው ነገር ሞት አለበት በሚጠብቁት ልጆች እጅ የገባው ነገር ሞት አለበት
በማንም እጅ ላይ ሕይወት አልተገኘም። በማንም እጅ ላይ ተስፋ አልተገኘም። በማንም እጅ ላይ ኃይል አልተገኘም። ሁሉም አንገት የደፋ፣ ሁሉም የተሰበረ፣ ሁሉም የታመመ። ማን ማንን ያጽናናል? ማን ማንን ያበረታል? ማን ለማን እጅ ጭኖ ይጸልያል? ማን ለማን መልእክት ይነግራል? ሁሉ ነገር ጨልሟል። የነቢያት ልጆች ጨልሞባቸዋል። የሌላው ችግር ሲሆንማ ሲፈቱ ነበር። የራሳቸው ሲሆን መፍታት አልቻሉም። የራስ ሳይፈታ እንዴት መቀጠል ይቻላል? ኤልሳ አፉን ከፈተ። እንዲህ አለ፣ ዱቄት አምጡልኝ አለ። ዱቄት አምጡልኝ። ምን ሊያደርገው ነው ዱቄቱ? ይሄኛው ስለተመረዘ ሌላ ሊጋግር ይሆን? ምን ሊያደርገው ነው? ሌላስ ቢጋግር እንደገና ሌላ መጠበቅ ሊሆን ነው? ይሄን ሁሉ ጠብቀው በትዕግስት አሁን ጠብቁ ቢባሉ ማን ሞኝ ነው? ማንን ያምናሉ? ትላንትና ጠብቄ ያልሆነ አሁንማ እጠብቃለሁ ብዬ አልጃጃልም አይሉም። ምንድነው እየተከናወነ ያለው? ምንድነው ህይወታቸው ላይ መጣ? ምን ጋር መስመር ስተው ይሆን? ከየት እንደመጣ አያውቁትም። አንዳንዴ ጌታዬ እባክህ ንገረኝ፣ በደሌን ስተቴን ንገረኝ ብላችሁ አታውቁም? ጨንቋችሁ አያውቅም? ጾም ጸሎት ይዛችሁ ተንበረከካችሁ በቃ ንገረኝ ካልነገርከኝ አለቅም ብላችሁ አታውቁም? ታዲያ ለምንድነው ነገሬ የተዘጋጋው? ለምን ተጣመመብኝ? ለምን ተበላሸብኝ? ለምን ወደ ኋላ ቀረው? ንገረኝ። ፈተሽኩ ራሴን። እሺ ምን ላድርግ? ምን ላስተካክል? አልጥልህም ብለህ ከቶም አልለቅህም። የገባህልኝ ቃል አልተዘነጋኝም። እኔም ፈዋሽ ነኝ ብለህ የነገርከኝ ከጉስቁልናዬ እናንተው ታደገኝ። ኢየሱስ ኢየሱስ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ ኢየሱስ ና ሕይወቴን ፈውስ። ያላንተ ማን ይችላል? ማንም ሊበዛው አይችልም። ነገሬ ጉዳይን ጌታ ማንም ሊፈታው አይችልም። ነገሬ ጉዳይን ጌታ አንተው ጋር መጣለሁ ይዤው ነገሬ ጉዳይ አንተው ጋር መጣለሁ። አላላር ዲገስትማ ሩስካባ ዘከሴፔን አረቢስ ዱቄቱ ሌላ ሊጋገር አይደለም። በለሱን የጠበቀ ፍሬውን ይበላል ተብሎ ነው የተጻፈው።
ጌታውን የሚጠብቅ ይከብራል ተብሎ እንደተጻፈው ዱቄቱን አመጣና ወጥ ውስጥ ጨመረው። ምን ሊያረጋው? ሊያበላሸው። የቀረውም ዱቄት ሊበላሽ። ዱቄት የተመረዘ ነገር ውስጥ ገብቶ ይበላሽ እንደሆነ ነው እንጂ መርዙን አያጠፋውም። ምን እያረገ ነው እግዚአብሔር ሰው? ለምንድን ነው ዱቄቱን መርዝ ውስጥ የጨመረው? ያለውን ጥቂት ተስፋ ያለውን ጥቂት ዱቄት ሊያጠፋው ነው። ተስፋ ሊያጨልም ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ። ጌታ እኮ ፈውስ ጀምሯል። ጌታ እኮ መስራት ጀምሯል። ጌታ እኮ ታምራት ማድረግ ጀምሯል። ጌታ እኮ ቀና ማድረግ ጀምሯል። ጌታ እኮ መርዙን ማጥፋት ጀምሯል። በሽታን መፈወስ ጀምሯል። ጭንገፋን ከሕይወት ማስወገድ ጀምሯል። ዱቄት የጨመረው ሊፈውሰው ነው። የሚፈውስ በማይመስል ነገር ሊፈውስ። አረጩሁና አገለግልሃለሁ በሉ ባካችሁ። እኔ ብዙ ሰራዊት ነው የሚታየኝ። አገለግልሃለሁ በሉ ባካችሁ። ያደከማችሁ ተሰበረ። የጎተታችሁ ገመድ ተበጠሰ። ተስፋ ያስቆረጣችሁ ድምፅ ተሻረ። ይህ ይላል እግዚአብሔር ቃል፣ በምንቸት ውስጥ ክፉ ነገር አልተገኘም። በምንቸት ውስጥ ክፉ ነገር አልተገኘም። ቅድም ነበር፣ አሁን የለም። በሽታ ቅድም ነበር፣ አሁን የለም። ጭንገፋ ቅድም ነበር፣ አሁን የለም። ስብራት ቅድም ነበር፣ አረጆና አሁን የለም። በልባከ ግያዝ ማንንም አልፈወሰም። ብላቴናው ማንንም አልፈወሰም። እነዛ የሚጠብቁ ልጆች ማንንም አልፈወሱም። ራሳቸውንም አልፈወሱም። እግዚአብሔር ሁሉን ፈወሳቸው። ግያዝ ተፈወሰ። ብላቴናው ተፈወሰ። የሚጠብቁት ወጣቶች ተፈወሱ። ቀና አሉ። ስለ አገልግሎታቸው ማሰብ ጀመሩ። እንደውም አለፋሉና እኮ ጠቦናል፣ የምንኖርበት ስፍራ መስፋት አለብን ማለት ጀመሩ። እንሞታለን ከማለት ወጥቶ ስለ መስፋት ማሰብ ጀመሩ። እግዚአብሔር የነገረ ነገር ይሆንልሃል። ትገሰግሳለህ፣ ትወርሳለህ። አዲስ ነገር ህይወት ላይ ኦሮቦስ ከማሃኒና አዚፓርካሲ ዝምብዬ ወደፊት እገሰግሳለሁ። የኋላዬን እጄ የፊቴን እጆች ከፍ ይበሉ ወደ ጌታ። በቃ በቃ ክረምት አለፈ፣ በጋው መጣ፣ የመከራው ዘመን ሁሉ ተረሳ። የመከራው ዘመን ሁሉ ተረሳ። ከአለት ንቃቃት ውስጥ ወጥቻል፣ ድምፄን ለጌታዬ አሰማል።